አይደለ ደረጃ ነው በቃ የገሩ ማለት ነው። ይሄ እንዲከራከራለ ከትላንት ወዲያ እዚህ ፖለቲካ ማውራት የጀመረው እናንተ ማለት ኮሜንት ላይ ያሉ ይሄ ሀቅ እኮ ነው። ኢትዮጵያ ውስጥ ያለ እንትን ነው እና አንድ ሀገር ላይ እንዴት እንዲህ ሊሆን ቻለ ነው የኔ ጥያቄ። ክልል ነው የነበረን ሀገር ነው የነበረን። ሊትራሊ ጋይስ ክልል ይባላል እንጂ የነበረን እኮ ሀገር ነው እኮ። አንዳንዱ ሀገር ነው። ዛሬ አማራ ክልል ከቆመ ጠበቀኝ ውጪ ምንድነው ያለው? ደቡብ ክልል ምንድነው ያለው? ኦሮሚያ ክልል ምንድነው ያለው? እኔ ዛሬ 3 ዓመት ያነሳው ጥያቄ ነው። በዚህ ደረጃ ከአፍ እስከ ገደቡ የትግራይ ክልል የታጠቀው ለምንድን ነው? ለምን የታጠቀው? አንድ ሀገር ካለን የሁላችንም ጠባቂ የሀገር መከላከያ ሰራዊት ከሆነ ደቡብ የሚቀልህ ለማፍረስ አልታጠቀም። አማራ ሄደ ትጥቅ ፍታ ስትል የሚቀልህ አልታጠቀም። ኦሮሚያ ክልል እንደፈለክ ልታሾረው አልታጠቀም። ይሄ ነው። ስለዚህ ጡንቻ ፈርጥሞ አንደኛው ጡንቻው ፈርጥሞ አንደኛው ከስ ሲታሰብነት ይዞ እንዴት ሊሆን ይችላል ነው ቁም ነገር። ይሄን ማውራት አለብን ለማለት ያለው ዩናይትድ አማራ ወደ አንተ ልምጣ። 8 ደቂቃ አለው እንደሚ አመሰግናለሁ ቴዲ። ምናልባት እስከ ተወያየናቸው አሁን ያነሳው ጥያቄ ነው ኢንተረስት ይሆናል በጣምና ዶክተር ታርሌ የሚያለው ትንሽ እንደው እንትኑን ትንሽ ከበዳለኝ በረም በገለጸው አልመሰለኝ። ቅድም ያነሳው ከዛ ለጀመር ነው የአይምሮ በሽተኞችን ወታደር ያደረገ ነው። እኔ ራሳቸው ጠቅላይ ሚኒስትሩ ሳይምሮ በሽተኛ አይደሉም ጤነኛ ናቸው ወይ ነው ወደምለው ወደዛ ይሰው ነው ጤነኛ ሰው ስለሆኑ ያው የሚያፈሩትም ያንን ነው። በእውነቱ ለመናገር ቴዲ ያመጣ የመጀመሪያው ጥያቄ ከአቶ ኃይለማርያም ከመሄድ በፊት አቶ ኃይለማርያም በነገራችን ላይ እኔ ፖለቲከኛ ናቸው ያላሉ ለኔ ነው በግሌ እኔ የምናገረው ላይስማማችሁ እንደሚችል አውቃለሁ። ጠቅላይ ሚኒስትሩ ወደዚህ ስልጣን እንደመጡ በኤኒሚ ሲምቱ እንደመጡ ሊወስዱ የሚገቡት እውነተኛ ኢትዮጵያን የሚፈልጉ ቢሆኑ ኑሮ እውነተኛ ኢትዮጵያን አስተካክላለሁ የተበላሸውን ነገር ቀስ በቀስ ነቅዬ ጥላለሁና ኢትዮጵያ የምትገነባለሁ ቢሉ ኑሮ ሊቆሙ የሚገባቸው ከማጋ ነው ይሎናል። የትኛውን ህዝብ ነው ይዞ መቆም የነበረባቸው? ከማንኛው ነው? አማራ ስለሆንኩ ከአማራ ህዝብ ጋር መቆም ነበረባቸው ግን አማራ ስለሆንኩ ነው ልትሉ ትችላላችሁ። ይሄን ስል ግን ደቡብ ኢትዮጵያ አይደለም፣ ኦሮሚያ ኢትዮጵያ አይደለም፣ ሌላ ኢትዮጵያ አይደለም የሚልነት አይደለም። በትክክለኛ አማራ ውስጥ ኢትዮጵያን የሚገዳደር ኃይል አልነበረም። ኢትዮጵያ ስትለው አማራው ችግር አልነበረበትም። ከአማራው ህዝብ ጋር ቢቆምና አማራውን ቢይዙ ባይክዱ ነው ጠቅላይ ሚኒስትሩ ሌሎች ነገሮችን ለመገዳደር ይችላሉ። ለምሳሌ ጥያቄ ያነሱ የመገንጠል ጥያቄ ያነሱ አንዳንድ አካባቢዎችን ከአማራው ኢትዮጵያ ከሚወደው ጋር የሆኑ ሌሎችን ያሰባሰቡ የነዛን ጥያቄ በሂደት መፍታት ይችሉ ነበር። ናንተ ጦፋለ ጠቅላይ ሚኒስትሩ ቲፒኤልኤፍ እንዴት አድርገው ሃንድል ማድረግ ይችሉ ነበር የሚል ጦፋ ከጦርነት ሳይከሰት በችኩልናና የራሳቸው ፍላጎት ለማሟላት አካይዶበታል። በድንቁርና የሚሉት አለ። ስለዚህ ያን ሃንድል ማድረግ ኢትዮጵያዊነትን ለማምጣት ሲሉ አንድ መሰረት ይዘ ደጀን ይዘ ነው ኢትዮጵያዊነትን መገንባት የነበረባቸው። ቢፈልጉት ነው ያንን ማድረግ ባለመቻላቸው ሚስቴክ የተፈጠረው። እሳቸው ሌላ ክፋትና ተንኮል ስለነበረባቸው ጠቅላይ ሚኒስትሩ የሰሩት ሴራ ተንኮል አገሪቱን አድርሷታል ያስባሉ። ስለዚህ ቲፒኤልኤፍ ለመውደቅ ሆነ ለመናገር እንነጋገር ካል ቲፒኤልኤፍ ኦሮሚያ ውስጥ የወጣቶች እንቅስቃሴ ነበረ፣ ምን ጥያቄ የለው። የማስተር ፕላን በሌላ አካባቢ የመልካም አስተዳደር የኢኮኖሚ ተጠቃሚ ነበሩ። በክፉ ሁኔታ ግን ቲፒኤልኤፍን የሚቃወም የነበረው ብአዴን ነበር። በጣምም ብአዴን ቲፒኤልኤፍን ለመብላት ብዙ ተጋግጧል ጀርባው። ቢኮዝ ብአዴን ውስጥ ግማሹ አካል ቲፒኤልኤፍ ነበር። ዋና የሚባሉ ሰዎች ብአዴን ውስጥ የነበሩ የቲፒኤልኤፍ ሰዎች ናቸው። ሁለቱም ቦታ የሚጫወቱ ብአዴን ውስጥ ማዕከላዊ ኮሚቴ ናቸው። አማራውን ጠርንፈው ይዘዋል። ቲፒኤልኤፍ ደግሞ ኢንፎርሜሽን ሰጥቷል ስለአማራው። ብአዴን በዚህ ልክ ተቆልፎ የበታች ባለስልጣን ግን ለውጥ ይፈልግ ነበር። በቲፒኤልኤፍ ይናደር ነበር፣ ይበሳጭ ነበር። ነገር ግን በላይ ያሉ መሪዎች እንደነ በረከት እንደነ አዲሱ እንደነ ዮሴፍ እንደነ ካሳ የሚባሉ ሰዎች ከቲፒኤልኤፍ ጋር ስለነበሩ መንፈራፈር አልቻለም።
ቁልፉ ግን እሱ ጋር ነበር። አሁን ላለንበት ትርምስ፣ አሁን ላለንበት መከራ ሊያወጣ የሚችል ቁልፍ ብአዴን ጋር ነበር። ስለዚህ ብአዴን ተደፍቋል በዛ ደረጃ። በተወሰነ ደረጃ ግን የአማራ ህዝብ ስላለ፣ ሰፊ ህዝብ ስላለ፣ ኢትዮጵያዊነት የሚፈልግ ኃይል ስላለ፣ ለውጥ ፈላጊ ስላለ በተወሰነ ደረጃ ኤግዚስት ለማድረግና ለመገዳደር ሞክሮ እንደምታውቁት TPLF ወደ ሙስና ሲገባ አንዱ የመውደቂያ ምክንያቱ ሆኖ ሙስናው ዶክተር እንዳለው ታሜ የመውደቂያ ምክንያቱ ነው። ነገር ግን TPLF ከአሰራሩ ካመጣጡ በጣም መሰሪ ስለሆነ ሙሉ አቅም ነበር። ዶክተር አብይ ከሰፊው ከኦሮሞ ህዝብ መምጣታቸው ብቻ አይደለም ለነገሩ ኦፒዲዮና ቋንም ባዶ እጁን የነበረው ምንም ሊፈጥር አይችልም። ኦፒዲዮ ግን ያደረገው ቀጥታ ከባሌ ጋር ነው ሜጅ ያደረገው። TPLFን ለመጣል ከባሌ ጋር መስማማት የነበረበት ከTPLF ቀጥሎ ፓወርም ያለው የትግል እንዳለው ሰው የሚታመነው ሰፊ ነገር አለው ሰው የሚታመነው ባሌን ስለሆነ ስለዚህ ኦፒዲዮ የግድ ባሌን መያዝና መጠቀም እንዳለበት ተረድቷል። ኦፒዲዮ ግን ባሌን የመለጠበት ግን ሌላ ሲስተም ነበር። የኦሮሞ ምሁራኖችን አሳትፏል፣ ወጣቶች አንተምሯል፣ አሳድጓል። አማራው እንደዛ አልተደረገም። TPLFዎች ስላሉ ተተኪ የለም፣ ምሁራኖች አልገቡም። ምሁራኖች ሊያስጠጋ አልቻለም because TPLF ስለማይፈልገው ኦፒዲዮ ግን ንቀውት ስለለቀቁት ኦፒዲዮ ግን ድምፁን አጠፍቶ የኦሮሞ ወጣቶችንም የኦሮሞ ምሁራኖችንም የመያዝ አቅም ፈጥሮ ነው በነዛሳ ከባህሪን የተሻለ የተማረ ኃይል አሰልፎ ነበር ያለው። ስለዚህ ብአዴን ያን ችግር ሊወጣ ያልቻለበት ነገር ግን TPLF እስከዛሬ ድረስ ተክደናል ብሎ የሚናገረው ብአዴን ነው። ኦፒዲዮን አልነበረም። አብረን ታግለን አብረን መተን ክደውናል፣ ካዶች ይሄን ፈጽሞብናል፣ አስፈጽሞብናል የሚከሰው ብአዴን ነው። ይሄን ያክል ኃይለማርያም ደሳለኝ በየትኛውም ነገር ኃይለማርያም ደሳለኝ እኮ 3 ምክትል ጠቅላይ ሚኒስትር አድርጎባቸዋል። TPLF እንዳይንቀሳቀስ እንዳይወስን 3 ምክትል ጠቅላይ ሚኒስትር 5 በቃ። ስለዚህ ኃይለማርያም ደሳለኝ የመወሰን አቅም የለውም። ኃይለማርያም ደሳለኝ ደግሞ ከማጋ መቆም እንዳለበት ልክ እንደ ጠቅላይ ሚኒስትር አብይ አህመድ አልወሰንም። ከባህዴን ጋር ሙሉ ለሙሉ ቢቆምና ደቡብን ቢይዝ ኖሮ ኦሮሚያን ኦፒዲዮን ቢይዝ ኖሮ በቀጥታ TPLFን ባጭሩ የማዳከምና TPLFን የማማማት ስራ ይሰራ ነበር። ስለዚህ ይሄን መስራት አልቻለም ኃይለማርያም ደሳለኝ። ፖለቲከኛ ነው ብያል ተራውም ያልኩት ለዛ ነው። ምክንያቱም ፍርሃት ላይ ነበረ፣ ከማጋ መስራት እንዳለበት አላመነም፣ ጥርጣሬ ነበረው፣ ሰዎች ይጠራጠር ነበር። ቆርጦ ወስኖ ከነዚህ ሰዎች ጋር ቆሜ ልጋፈጥ የሚል ውሳኔ አልነበረው። በአጋጣሚ ሚኒስትራቸው አርባ ምንጭ ዩኒቨርሲቲ ያሉ ነው ማካቸው ወደ ገና ደቡብ ፕሬዝዳንት ሳይሆኑ አባተ ኪሾ በነበረበት ጊዜ። ስለዚህ አመጣጣቸው የፖለቲካ አመጣጣቸው ከኢህአዴግ ጋር በጣም መርጅ ያደረገ ስላልነበረ ኢህአዴግን በጥልቀት ያውቁት ስላልነበር ነው በቀጥታ መጥተው ወደ ምክትል ጠቅላይ ሚኒስትርነት የደረሱትና ኢህአዴግን የመፍራት ባህሪ የነበረው ኃይለማርያም ደሳለኝ በኮንፊደንስ ኢህአዴግ ሴንትራል ኮሚቴው መናገር አይችልም። አንዱን በጥፊ መታ፣ አንዱን እንደዚህ ያለ፣ አንዱ ዝም በላለ የሚል መጨረሻ ላይ የተናገሩትን ስንሰማ ከኢህአዴግ ጋር የመጋፈጥ አቅሙ ስላልነበራቸው ነው። ስለዚህ በተወሰነ ደረጃ እነጌታቸውንም በላቸው ጀነራሎችን ሊጋፈጥና ሊናገር የሚችለው ብአዴን ብቻ ነበር። ስለዚህ ብአዴን ድጋፍ ይፈልጋል። የኦሮሞን ድጋፍ ቢያገኝ፣ የደቡብ ድጋፍ ቢያገኝ TPLFን በቀላሉ ማማማት የሚችልበት እድሎች ነበሩት ነው። ስለዚህ TPLF ዳያችሁ በሚሊተሪውም በደህንነቱም የበላይነት የነበረው ነው፣ በኢኮኖሚውም የበላይነት የነበረው ነው። ግን TPLF እንደብዘደይ እንደሚበላ በደንብ ያከረበረ በተለይ መለስ በነበረበት ጊዜ ማስተር ማይንድ እሱም ስለነበረ ጥንቅቅ አርጎ ያውቃል። የኦሮሞና የአማራው አንድ መሆን TPLFን ማቁስ ይከተዋል የሚል ብዙ ጊዜ የሚናገረው ቃላቶች ነው የነበሩት። ያንን በተደጋጋሚ የኃይለማርያም ሚስተክ ዶክተር አብይ አህመድ ደግሞ ወደዚህ ደረጃ ሲመጣ የኃይለማርያምን ሚስቴክ አይቶ ኢትዮጵያን ለማንሳት ፍላጎት ቢኖረው ኖሮ ከልቡ መቆም የነበረበት የመጀመሪያ TPLF እንዲገዳደሩ የሚችሉ ኃይሎችና ኢትዮጵያዊነት እንዲገዳደር የማይችለው ህዝብ ጋር ቆሞ ሌላውን እያባበለ እያስተካከለ ችግሮች እየፈታ ኦኬ መሄድ ይችል ነበር። አብይ አህመድ ኢትዮጵያን አልፈለጋትም እንጂ ከሌላ ክፋትና ተንኮል ስለነበረው ሌላ ጥላቻ ስለነበረው እንጂ በትክክል አማራውን እንዳቀፈው አብይ እንደተቀበለው ከሱ ጋር ቆሞ ሌሎች ህዝቦችን እያግባባ ጥያቄያቸውን እየመለሰ ኢትዮጵያዊነትን ቢልድ ማድረግ ድሉ ነበረው። ወደ ጦርነቱ ሳይገባ በርካታ ስራዎች መስራት ይችል ነበር ብያለሁ። የኔ እይታ ይሄን ይመስላል። ቴዲ በተረፈ
በኋላ ላይ ከተፈቀደልኝ ሙሉ ወደል ጠይቀው ነበር። አንድ ጥያቄ ብቻ ልጠይቅና ፌር እንዲሆን ወደ ድራጁ መጣለሁ። ጠቅላይ ሚኒስትሩ አማራውን እንዳቀፈ ቢሄድ ኖሮ ጥሩ ነበር የሚል ጥያቄ ንግግር ተናግራል። ጠቅላይ ሚኒስትሩ እንዳልከው አማራውን አቅፎ መሄድም ወይም ደግሞ ኦሮሞን አቅፎ መሄድም ወይም ትግራይን አቅፎ መሄድም ትክክል አይደለም። ጠቅላይ ሚኒስትሩ ጠቅላይ ሚኒስትር ከሆነ የሁሉም ጠቅላይ ሚኒስትር መሆን ያለበት። እንደው ባለው ፖለቲካ እንኳን እንሂድ ካልን አሁን አንተ እንዳልከው አማራውን አቅፎ ብሄድ ጠቅላይ ሚኒስትሩ አቶ ዮሐንስ በኋላው በአንድ ወቅት እንደተናገሩት ቃል በቃል ከቤዙ ነጥለነዋል፣ አረፋን ወፍ ብንለው ይወድቃል በሚል ወፍ ብላችሁት ስልጣን ተቀበሉት ነበር። አሳስታችሁ ወይስ ኢትስ ኦኬ ቀጥል ትሉት ነበር? ኖ አይ የእንትና አባባል ምናልባት አማርኛውን ቀይረው ወይም ደግሞ ኖ ኦኬ እዳው ገብስ ነው ምናምን አረፋ ነው የሚለውን ነገር አልሰማም። አቶ ዮሐንስ በኋላ አብይን አይደለም ይሄ ቄሮ እያለ የነ ጀዋር ሙቭመንት ሲመጣ ይሄ ዱላ ይዞ የሚዞረው ቀላል ነው፣ አረፋ ነው። ዋናው ላይ እኛ ዋናው ያለው እሱ ምንድነው እሱ ያለው ከላኪዎቹ ጋራ ነው ከሚያዝባቸው ጋራ ነው እንጂ ይሄ ዱላ ይዞ የሚዞረው ወጣት አረፋ ነው ያለው። ስለዚህ ካነጋገሩ በተረፈ ግን አብይ አህመድን እኮ ለስልጣን ያመጣው እኮ ራሱ ባዲ ነው አማራው ከነሱ እናምጣ ብሎ እድልም አልነበረውም። አብይ አህመድ ምን ማለት ነው? አማራውን አቅፎ ቢሄድ ምን ማለት ነው? አማራውን አቅፎ ቢሄድ ብል አንደኛ ሙሉ ተቀባይነት ነበረው በአማራው አብይ አህመድ። ኦሮሞስ፣ ትግሬምስ ሌሎችንስ ብሔሮች እንዴት ነው የሚያደርገው? ነው ይቀበላል እኮ እሱማ። ኢትዮጵያውያን እኮ ሊያገል እኮ አይደለም እኮ ሬዝ መያዝ አለበት ነው የኔ። ምክንያቱም ኢትዮጵያ የሚገነባ ከሆነ መሰረት ላይ መቆም አለበት አንድ ማህበረሰብ። አብይ አህመድ ለመጣ እኮ የኦሮሞ ማህበረሰብ እኮ አልተቀበለውም፣ አልደገፈው ነበር ማህበረሰብ ሳይሆን አንዳንድ ፖለቲከኞች አሁንም ድረስ የሚቃወሙት ሰልፎች አልተካሄዱም፣ የድጋፍ ሰልፎች አልነበሩም። ከቆይታ በኋላ ነው ድጋፍ የተደረገለት አብይ አህመድ። አብዛኛውን የተቀበለው አማራው ነበር። የኢትዮጵያ ጉዳይ ነው፣ በኢትዮጵያ ጉዳይ ላይ ጥያቄ የለውም። ኢትዮጵያን የሚገዳደር ኃይል አልተፈጠረም በአማራው ላይ። እንዲህ አይነት ችግሮችም አልነበሩም። እሱን እንዳለ ይዞ ሳይነካካው ሌሎች በኦሮሚያ ያለውን ጥያቄ ደግሞ እየፈታ እያስተካከለ ደቡብ ኢትዮጵያ ውስጥ በኢትዮጵያዊነት ችግር የለበትም። ያደረጃጀቶች አንዳንድ ነገሮች አሉ፣ እነሱ እያስተካከለ በቀላሉ ሃንድል የማድረግ እድል ነበረው። ብዙ ሀስል ሳያደርግ ሃንድል ሊያደርግ የሚችልበት እድሎች ነበሩት ኢትዮጵያን ለመገንባት ነው እንጂ ህዝቦችን ያገላል እዛ ላይ ቆሞ የሚል አይደለም። ጠቅላይ ሚኒስትር ሆኖ አንድ ሰው አንድን ህዝብ ብቻ ይዞ ሊቆም አይችልም። አውቃለሁ። በአጠቃላይ ኢትዮጵያ ኦኬ አሁንም ወደ እንትኑ መምጣት አለብን። የኢትዮጵያ ፖለቲካ እንደ ሌጎ ቀለል አድርጋችሁ የምታወሩት አይደለም። የሚኒሊክን ሐውልት እኮ ቀለም ስለተቀባ እኮ ብዙ አቧራ ነው የተነሳው። ጀዋር መሐመድ እኮ አልሆነ ጋር ሄዶ ፎቶ ተነስቷል። አንተ ሚኒሊክን ስታወድስ እኛማ የሰሩትን በደል እንትን እንላለን ብሎ ወጣት አስተባብሯል። እጅግ የተወሳሰበ ነገር ውስጥ ነው የገባነው። ሲጀመር አንድ ጠቅላይ ሚኒስትር በህግና በህግ ለሁሉም ጠቅላይ ሚኒስትር ነው መሆን ያለበት እንጂ ወይ አማራውን ለማስደሰት ወይ ኦሮሞ ለማስደሰት ወይ ትግራይ ለመበደል ወይ ሌላውን እንትን ለማለት አይደለም። ሲስተም ቢኖር መሆን ያለበት ያ ነው። አዮ ሲስተም ለመፍጠር እኮ ቤዝ መያዝ አለብህ። የመጀመሪያው ነው። ኦኬ ቤዝ ኦኬ የቤዝ ጉዳይ ላይ መጣው። ጨዋታው የቤዝ ነው ማለት ነው። ያ ቤዝ ሳቲዝ ህገ መንግስት ልትቀይር አትችልም እኮ። ቤዝ ሳቲዝ ማህበረሰቦችን ማስታረቅ ሳትችል ማግባባት ሳትችል እንዴት አድርገህ ነው ህግ ማስፈጸም የምችለው? ስለዚህ ቤዙ እኛ ጋር ነበር መሆን ያለበት ነው እያልክ ያለው። ቤዙ እኛ ጋር በአጠቃላይ ኢትዮጵያን የሚገነባ ከሆነ ኢትዮጵያ የሚለው ማህበረሰብ ጋር መቆም ነበር። በተለይ አማራው ላይ ችግር አልነበረው ነው። አማራው ላይ በፍጹም ችግር አልነበረው በአብይ ጉዳይ ላይ። ስለዚህ ኢትዮጵያ የሚለው ማህበረሰብ ላይ ቆሞ ኦኬ ምናራምደው የፖለቲካ ከሆነ ጠቅላይ ሚኒስትሩ ቤዙ አማራ ውስጥ ከሆነ ከኛ ወገን አይደለም ብለህ ገፍተው ከኦሮሞ ከነጠልከው በኋላ ከኛ ወገን አይደለም ብለህ አባረ ስልጣን ለማትቀበሉ ምን እንደሆነ ማረጋገጫ ለምን ይነጠላል ከኦሮሞ? ወደ አንተ ወደ እኔ ቤዝ ይምጣል ካት ኖ ኢትዮጵያነት ቤዝ ማለት አማራው ላይ ኮሽን ስለሌለ በቀላሉ ሃንድ ያደርገዋል። አማራው ይቀበለዋል። ኮሽን ያለባቸውን አካባቢና ጥያቄ ያለባቸው ጥያቄ የተነሱባቸውን አካባቢዎች ደግሞ ለመፍታት እድል ይኖረዋል። ቤዝ ነው ከዛኛው ጋር እያስተባበረ በሚዲያውም በተግባርም ስራ እየሰራ ይፈታዋል። ኦሮሞንም ማለት የመጣበት ማህበረሰብ ነው። ድርጅት የወከለበት እኮ በዛ ማህበረሰብ እንዴት አድርጎ ይለቀዋል? ገባል። ዋናው ቤዝ ለማግኘት ድጋፍ ለማግኘት ማሰባሰብ ይችል ነበር። ኢትዮጵያነት የሚፈልገው ነው እንጂ ከኦፒዲዮ መጥቶ እንዴት አድርጎ ኦሮሞ ሪጀክት ያደርግ ይችላል? ስለዚህ አንተ ቤዝ ውስጥ መጥቶ ከኦሮሞ ፖለቲከኞች ጋር ሰላም ይሆናል ማለት ነው። ኢትዮጵያዊነት እኔ ቤዛ ነው የሚመጣው። አማራው እኮ በዛ ሰዓት እኮ በኢትዮጵያዊነት እኮ ያለ ኮሽን አብይን ተቀብሎታል።
ስለዚህ ኢትዮጵያዊነት እንደመስራት ከፈለገ ስለዚህ ኢትዮጵያዊነት በላ አሁን ያንተ ቤዝ የኢትዮጵያዊነት መለኪያ ሊሆን አይችልም። ኢትዮጵያዊነት የሁሉም ብሔር ብሔረሰቦች መለኪያ ሲሆን ያ አሁን ኦሮሚያ ላይ ብትሄድ በዛን ወቅት ኢትዮጵያዊነት የሚቀበሉ ሰዎች አልነበሩ። በጣም ይፋገሩ እንገንጠል የሚሉ ጥያቄያችን አልተመለሰም ይላሉ። ኦኬ እናወራለን። ይሄን ጉዳይ እንደዚህ እናወራለን። ይጠይቀን እንጮታለን። ሰዓት ወደ ራጁ ልምጣ። ራጁ 8 ደቂቃ አለ ወንድሜ። ሲደርሰኝ ቀስቅሰኝ ብዬ ልተኛ ነበር። ዋን ቱ ዋን አረጋችሁ ብዙ አንዳንዴ ሶስተኛ አራተኛ ዙር ላይ መጠየቅ አለብና መሬት ላይ ያለው ፖለቲካ አድረስን ምናምን ስንጠያየቅ ወዝ ሳይን ፕሬዘንተንስ ላይ ብናተኩር የሚል ነው። እኔ ሐሳብ ነው። ላትስማማ ትችላለህ። ለሰን እንማራለን ከባለፈው ግን ዝም ብሎ ብቻ እያየህ የሆነ የሚታይ ነገር ፍሬ የሌለው ነገር እያየህ ዝም ብሎ ጉንጭ ማልፋት እንዳይሆን ኖ አይ ጉንጭ በነገር ላይ በጣም መሰረት የተደረሰው የሚያልፉ በጣም እና የምታልፉት ነው የሚጠይቀው። አፍታተን ነው ማየት ያለብን። ገባ እንደ ነገሩ ለጊዜ አይነት አንዳንዴ ጥሩ ነው። የተደበቀ ነገር ሲወጣ ደስ ይላል። ኢትዮጵያ ያለ አማራ እንደማትገነባ ተነግሮናል። ስለዚህ ለዛ ነው ለምን ከኢትዮጵያ ትሸሻለህ ብለህ ከምትሳደብ ለምን ኢትዮጵያን ብቻዬን ወደድኳት ብሎ ራሱን ቢገመግም ሰው ደስ ይላል። so like it's so many stuffs ለዛ ነው አሁን እንትን የሚባለው። እኔ ግን ወደ ሐሳቤ ከመምጣቴ በፊት የተነሱት አንኳር ናቸው። እኔ ፖይንቶቹን አልናኳቸው። ቴዲያን እንደው ራጁን እያወራ ስለሆነ ራጁ ብዙ ጊዜ ኦሮሚያ ላይ የሚነሳው የራስን እድል ራስ የመወሰን የሚል ነገር ስላለ እሱ ነገር ቢደረግ ድንበሩ ከየት ነው የሚለው ብታብራራለን። ወይ ለሁላችሁ መጠየቅ እድል ካልሰጠው ህግ አታፍርሱ። አሁን እንደዛ ከሆነ አንቺ አንተም ስትናገር አንተም ጠይቅ የሚፈልጉ ብዙ አሉ። እነሱን ከርትያቸውና ጥያቄ መጠየቅ የቤቱ ህግ ስላልሆነ እሱን ብታልፉት ካልሆነ ልናደር ነው አንዳችሁን ሳይደርሳችሁ ማለት ነው። ራጁ በመዘገብካቸው ፖይንቶች ላይ ፎከስ አድርግና 8 ደቂቃ ተቀበል። አመሰግናለሁ። አይ እኔ ስሜም ቀደም ተጠራርቷል። ሁለት ደቂቃዎች አሉኝ ግን ብዙም የምናገረው ስለሌለኝ አልከራከርም። ስሜ እንዳውም በስሜት ውስጥ ገብተው ነው ዛሬ ያነሱት ተናደውና ብዙም እኔ ስለማልናደር ችግር የለብኝም። ከተወረወሩት ልነሳ። ቀደም ወንድሜ አጠገቤ ያለው ስሜን ጠርቷል ግን ያው ደቂቃ እንትን አልልም። I think በጣም ሪስፔክት ከማረው ሰው ነው። በልዩነት ደረጃም ልናወራ የምንችል ሰዎች ነን ግን ጆዋርን የሚቃወሙት ገንዱማ ያላቸው ናቸው ብሏል። ምናልባት ገንዱማ ቢኖርኝ እኔ እንደራጂ ወንድሜ ነው ብዬ አልጠራው። ዛሬም እሱም ብቻ አይደለም እኔ እንደ ኦሮሞነት ሽመልስም ወንድሜ ነው። የፖለቲካ ሂደቱን ነው የምቃወመው። እሱ የሚያራምደው የፖለቲካ አይዲዮሎጂ ጠላት ያደርገናል እንጂ በደም ወንድሜ ነው። ስለዚህ ምናልባት እኔ በአንድ ነገር አምናለሁ። ልዩነት ባለበት አንድነት አለ፣ አንድነት ባለበት ልዩነት አለ። እኔም የምደግፈው ኦነግ እንደ ድርጅት ጆዋር መሐመድ አባል በሆነበት ድርጅት ጋር አብረው ነው የሚሰሩት። ስለዚህ ግራም ነፈሰ ቀኝም ነፈሰ በፖለቲካ ደረጃ እንደ ግለሰብ ተቋም ስንል በተቋም ውስጥ ልዩነት አለ፣ አንድነትም አለ። በዛ ሂደት ነው እንጂ ምናልባት እሱ እኔን አይገልጸኝም ላልካቸው ለሌሎች ከሆነ ጥሩ። ሌላኛው ኦነግ ገንጣዮችን አልደግፋቸውም አንድነትን የሚባለው ኦነግ ገንጣይ አይደለም። ኦነግ አሁን ባለው ህገ መንግስት መነሻ ነው ብሎ ብዙ ሰው ይስማማል። የሚቃወመው ጥቂት ሰው ነው ድምጽ የለበትም ብሎ። ኦነግ ግን የሚያምነው የኦሮሞ ህዝብ የራሱን እድል በራሱ የመወሰን እድል ያገኝ ብሎ ነው የሚታገለው። የመገንጠል አለመገንጠል ኢትስ አፕ ቱ ኦሮሞ ነው ዲሳይድ የሚያደርገው። በዚህ ሂደት ውስጥ ምናልባት እዚህ ቤት ስንወያይም ኢትዮጵያ የምትገነባው ያለ አማራ አይሆንም፣ ኢትዮጵያን ደግሞ የኦሮሞን ፖለቲካ ማሸነፍ ካስፈለገ ሶማሌን ቀስቅሰውና 30%ቱን ስጠውና እየተባለ ዛሬ ደግሞ ኢትዮጵያ ውስጥ ባለው ችግር ውስጥ ከሌሎች የውጭ ሀገሮች ኃይሎች ጋር ቂጡን አስሮ የሚዋጋው ሌላ ኃይል ነው፣ ኦነግ አይደለም። ትናንትም በጎረቤት ሀገር ሆኖ ኦነግ ከኤፍዲ ጋር
ከፒኤፍዲ ጋር ከብሔር ብሔረሰቦች ጋር ዛሬ ደግሞ የኢትዮጵያ ተቃዋሚዎች ካውንስል ውስጥ ከሌሎች ድርጅቶች ጋር ኢትዮጵያ ውስጥ ያገባኛል ከሚሉ ኃይሎች ጋር እየተነጋገረ ያለው ኦነግ ነው። ስለዚህ ኦነግን እንደ ገንጣይና ጎጠኛ አድርጎ የማንሳቱ ነገር ዲፎልት ወይ ስቴሪዮታይፕ ካልሆነ በቀር አሁን ካለው ህገ መንግስት የበለጠ ኦነግ ሰሴሽን አይሰብክም። እንደዛ የተነሳው ነገር አይ ቲንክ ያረዳር ችግር ካልሆነ በቀር ወይ ደግሞ የነበረ ነገርን ከማንሳት በቀር ወንድሜ ላይ ነሳ ያለኝ ልዩነት ተጠያቂነት ይኖራል ያልኩት እኔ በአንድ ነገር አምናለሁ። እዚህም ሳወራ በማወራው ነገር ተጠያቂነት እንዲኖር ብዬውልኝ ማጸናለሁ። እንኳንስ በፖለቲካ ድንች አይደለም 6000 ህይወት ጠፍቶበታል። ይሄ መንግስተኛ ነው ነፃነት ወተናል ትግል አያስፈልገንም ሲሉ የነበሩት እነ ጁዋርና መሰሎቹ ናቸው። አካውንተብል መሆን አለባቸው። ለሱ አካውንታቢሊቲ መኖር አለበት። አላማውን ለማሳካት የፈለገውን ነገር ይሁን። ዛሬ መሮ የኦሮሞን ትግል በትጥቅ ትግል እየመራ ነው። የሚሰዋው የሚመጥነውን ድል ካላገኘ እንደ መሪ ተጠያቂ ነው። ስለዚህ እኔ አካውንተብል ነው የምለው ለዛ ነው። ገባ? አካውንተብል ማታረገኝ ከሆነ እኔ በፈለኩበት ሰዓት ኮንሲስተንሲ ሳይኖረኝ የፈለኩትን አርጌ የሆነ ነገር ከሆነ አካውንታቢሊቲ መኖር አለበት። ለዛ ነው እኔ ደግሞ አካውንተብል የማደርገው የኦሮሞ ነጻነት ሰራዊት ትጥቁን ይፍታ ተብሎ መርዝ በልቷል በብልጽግና ኮሚቴው ውስጥ ካሉት 71 ሰዎች አንዱ ነው። ይጠየቃል እንዳንድ ሰው ድርሻ አለው። ሌሎቹም ይጠየቃሉ። እንደዛ ብትወስደው ነው ያጣያቀምለው ጁዋር የሚፈረጅባቸውን አንድ ሙስሊም ስለሆነ በለጠ ወይ ሌላ ነገር ስም ቢኖረው ጁዋር ያን ማች አይጋነንበትም አውቃለሁ። በዛ አይደለም የምፈርጀው ነው። ትራክ አለው። ትራኮቹ ፖዚቲቮቹን አስቀምጥለታለሁ። እንደ አንድ የኦሮሞ ፖለቲከኛ ያመጣቸው ሰክሰሶች አሉ። አንዱ ለሶስት ብሎ ማንንም መናገር የሚችል እኔ ለእናንተ መናገር ልጅ ለእናቷ ምጥ መንገድ ነው። ኢትስ ኖ the same way ደግሞ ስተቶች ነበሩ። እነዛ ስተቶች ላይ ይጠየቃሉ። የኦሮሞ አመራር ማንኛውም ይጠየቃል። ሌንጮን እየኮነን ነው እነ ዳውድ ምርቃ አርገው ግልጽ ባልሆነ ነገር ገብተዋል ብለን እየኮነናቸው ነው ያለውና ጁዋርን አብሶሉት ፐርፌክት የሚያደርገው ነገር የለም። እንደዛ ብትረዳኝ ዲዲአር ምናምን የተነሳው ላይ እኔ ዲዲአር ተፈጽሟል ከሚሉ ሰዎች አይደለም። መርጅ ነው የተደረገው። ብራኑ ነጋም ፓርቲውን የዜግነት ፖለቲካውን ይዞ አሁን የፒፒን ፖሊሲ ነው የሚያራምደው። መርጅ ነው ያደረገው። ከኦኤልኤፍ ፋክሽን አርጎ የወጡት እነ ቃጄላም ከፒፒ ጋር መርጅ ነው ያደረጉት። there is no ዲዲአር ሊሆን የሚችለው የነሱ ኃይል ትጥቁን የፈታው ሰላማዊ መንገድ ያደረገው ኃይል ዲዲአሩን በፕሮሰስ አርጎ ዲዲአር ኢንተርናሽናል የሆነ ሩል ነው። ለነሱ ብቻ ለብቻ የሚሆን የለም። እሱን ስቴፕ የጠበቀ አይደለም። እንታገላለን ብለው ካሉም ደግሞ እንደ ፓርቲ እንደ ፖለቲካል ፓርቲ ፒፕል ኮሊሽን ፈጥሮ ወይ ደግሞ ለብቻ የሚታገሉ ቢሆን ትግል ነው ወይ መርጅ ነው። ሰላም ለማምጣት ነው። ሰላም ለማምጣት አይደለም። አንድ ጥያቄ ጠይቀራጁ ለሁሉም ኦነግ የመገንጠል አጀንዳ የለውም ብታለ ብዙ ጊዜ አንተ ነው ብዙ ጊዜ ስጠይቅ የምትናገረው አንተ ነህ። እነሱም ይላሉ የኦሮሞ ፖለቲከኞች ወይም ኦሮሞ አብራክ የወጡ ብዙ ፖለቲከኞች ግን የኦነግ አጀንዳ ቀንና ማታ አድምቶ የሚሰራበት የኦሮሞ ሕዝብ ያለ ፍላጎቱ የመገንጠል አጀንዳ እንዳላችሁ ነው የሚናገሩት። ለምሳሌ ይሄን ንግግር ስሙ። ግራዲሉ ገቡ ኮሎኔል ዘመቹ አንድ ሚዲያ ቢሰጠን ሰሞኑ ቆሞት ኦሮሚያ ሰማሽን ባደም ኮሎኔል አስተሳሰብ እናገኘው እሳቸው ከራሳቸው ጋር አልተረዱ ጫካነ የሚታያቸው ኦሮሚያ ተገንጥና ባርነትና ነፃነት ነው የሚያመጡት። ኦሮሞዎች ይልታል ለፍሬንድ በየምርጫ ዘመኑ እንደማለ ያደረገ አምስት ጊዜ ምርጫ አካሄደ። እኚህ ሰው በነገራችን ላይ የኦሮሞ ሕዝብ የኦሮሞ ፖለቲከኞች ባለውለታ ናቸው። አሳነሳቸው ማን ናቸው? አቶ ወንድሙ ኢብሳ ይባላል። የኦሮሞ ይችላል እነዚህ ኢንዲቪጁዋሎች ናቸው። እኔ ማምነው በፖለቲካ ፕሮግራሙ ነው። በኦነግ በፖለቲካ ፕሮግራሙ በሩቅ አትድ በቅርቡ ከብርሃኑ ነጋ ጋር ቁጭ ብለው አቶ ዳውድ ያደረጉትን ኢንተርቪው ስማ ሄደ። የፖለቲካ ፕሮግራሙ ደግሞ የኦነግን አንብብ ሄደ። የራስን እድል በራስ መወሰን ኢትዮጵያ ካላት ካውን ኮንስቲቱሽን በላይ ስለ ሴሽን አያወራም። የኦነግ የፖለቲካ ፕሮግራም ህዝቡ ስልጣን ይኑረው ነው። የህዝቡ ዲሲሽን ነው። ቆይ 1974 የተመሰረተ ፓርቲ ኦሮሞ ነጻነት ግንባር ካለ በወቅቱ ከነበረው
መንግስት ኦሮሞን ነፃ ለማውጣት ታግሏል። ቲፒኤልኤፎችም ህዝባዊ ወያኔ ሓርነት ትግራይ ብሏል። የትግራይ ህዝብ ነፃ አውጪ ግንባር እንደማለት ነው። ስልጣንም ይዘው ፓርቲያቸውን ስሙን አልቀየሩም። ከማን ነፃ እንደሚወጡ አይታወቅም። ኦነግ አሁንም በኢህአዴግ ጊዜም ሲታገል ነበር። አሁን በብልጽግና ጊዜም ሲታገል ነበር። ኦነግን ስሙን ይዞ ማለት ነው። ከማን ነው ነፃ የሚወጣው? ነፃ መውጣት ስኬት ነው። አሁን ነፃ መውጣትኛ መገንጠል ጥያቄ ለምን የሚል ጥያቄ ታነሳላችሁ። አዘ ሴም ታይም ደግሞ የአንድን የፖለቲካ አዘ ሴም ታይም ደግሞ አንቀጽ 39 በአስክሬናችን ላይ ካልሆነ በስተቀር አይቀየርም ትላላችሁ። አሁን በግልጽ አትናገሩት፣ ማኒፌስታችሁ ላይ አታስቀምጡ እንጂ ኦሮሚያን ያለ ኦሮሞ ህዝብ ፍላጎት ከኢትዮጵያ የመገንጠል አጀንዳ እንዳላችሁ ግን ራሳቸው ከኦሮሞ አብራክ የወጡ ፖለቲከኞች እንኳን ይናገራሉና የመደበቅ በግልጽ የመናገር ያለ መናገር ጉዳይ ካልሆነ በስተቀር ወይም ደግሞ ፍላጎቱን ለኦሮሞ ህዝብ እንሰጣለን ስትሉ ሲጀመር በትጥቅ ትግል አሸንፈ ከመጣ በኋላ ዲሞክራቲክ ልትሆን አትችልም። መሳሪያ ሃይፖቴሲስ ነው እሱ። ሃይፖቴሲስ ለምሳሌ ሻዕቢያ ለህዝብ ያቀረበው አማራጭ ነፃነት ወይም ባርነት ነው። እንዲህ ያለ ምርጫ ለህዝብ አይቀርብም። አሁን ልክ እናንተ አሁን ሪፈረንደም እናዘጋጃለን ስትል ሲጀመር ካሸነፍኩ በኋላ ምርጫ ሊኖርም ላይኖርም ይችላል። ለዛ ነው ዋስትና ልትሰጠኝ አልቀበልም። የሆነ ግን ውስጡ ዋና አጀንዳችሁ የመገንጠል ጥያቄ ነው የምታቀነቅኑት ይባላልና ምንድነው የመገንጠል ጥያቄ ላለመሆኑ ታማኝነታችሁ ምንድነው? አንቀጽ 39ን እርር ብላችሁ የደገፋችሁ አንድ ሀገር ላይ እየኖርን የኢትዮጵያ ህዝብ ራሱን በራሱ የማስተዳደር እስከ መገንጠል የሚለው ጉዳይ ሌላ ሁሉ ይቀር፣ ይሄ ብቻ አይነካብን እያላችሁ እንዴት ነው የምትታመኑት? ጥያቄ ጨርሳ? አዎ ጨርሻ። መቀጠል ይችላል። ኦኬ አንቀጽ 39ን ቢሃድንም ኦህደድም መንግስትም እነዚህ አሁን ሌላኛውን ተቋሚው መነሻ ይሆናል ይላል። ግማሹ ብቻ ነው የገሚሱ ነው የሚቃወመው። አንቀጽ 39 ካልወጣ ሪዮ ሸሸገዳይ አላለም ሆነ። ስለ አንቀጽ 39ም እንዳለ ኮንስቲቱሽኑ መነሻ ሊሆን ይችላል ብሎ ነው የሚያምነው እንጂ ኮንስቲቱሽኑ አብሶሉት የኦሮሞንም የሌሎች ብሔር ብሔረሰቦችንም ጥያቄ ይመልሳል ብሎ አያምንም። ለውስጥ የምትለው ሃይፖቴሲስ ነው። አሁን የኦነግ ያለውን ድጋፍና ያራመደ ያለውን ቅቡልና ስለሚያውቁ ያንን ስም ለማቀርሸት ካልሆነ በቀር ኦነግ በግልጽ የሚያስቀምጣቸው ከማኒፌስቶ በቀር ለአንድ ፖለቲካ ፓርቲ መገለጫው ምንድነው? ከፖለቲካ ፕሮግራሙ ይፋ ሆኖ አትሞ ከሚያስቀምጠው ፖለቲካ ፕሮግራም ውጪ ምንድነው ለአንድ ድርጅት የምትገልጸው? ሌላው እኮ ያንን ማድረግ ስለማይችል ማኒፌስቶ የለው በየመንደሩ ምናምን የሚሆን አይደለም። ከማን ነፃ ትወጣለህ የምትለው ከዚህ በፊት ተጣጣለው አሁን በየጊዜው አዳዲም ጊዜ መጠያየቅ ስላለብን ነው። ኦሬዲ ሁሉም ብሔር ብሔረሰብ የሆነ ደጋፊዎችም አንገታቸው ላይ የሚሆን በተለያየ መንገድም ይሄ ኢንተርናሽናል ባውንደሪ ያለው ካርታ ይዛችሁ ነው አይደል? ሁሉ ጊዜ የምትሉት ካርታ አለ። ኦሬዲ ከኢትዮጵያ ካርታ የተነጠለች ካርታ ይዛችኋል። አሁን በግልጽ የመናገር ጉዳይ ካልሆነ በስተቀር ሁሉን ነገር ወረቀት ላይ አልጨረሳችሁም። ኦሬዲ እኮ ካርታ አንዳንዱ ቦታዎች እንደውም ትክክለኛ ያልሆነ ወይም ደግሞ የግዛት ይገባኛል ጥያቄ ክርክር ያሉባቸው ቦታዎች ሁሉ አካታችኋል። እንደ ነጭ ሳር፣ አርባ ምንጭ አካባቢ፣ ሌሎች አካባቢዎች እሱ ይቅርና ወረቀት ላይ አልጨረሳችሁም እንዴ? ካርታውን ጨርሳችኋል። ባውንደሪያችሁ የት በኩል ነው በኩል ነው የምትወጡት? ምን እንደምታረጉ ይሄን አይደል ወጣቶችን ብዙ ጊዜ የምትሰብኩት? በዚህ ትታማላችሁ። ምን ትላለህ? ጥሩ። ስለ ባውንደሪ ስታነሳ በኮንፌደሬሽን የምትተዳደር ከሆነ አውቶኖመስ ስቴትንም የምፈጥር ከሆነ የኦሮሞ ቦርደር በዛች ሀገር ውስጥ ኦሮሞ የሚኖርበት አካባቢ የኦሮሚያ ክልል ነው ብሎ መቀመጡ በክልል ደረጃ ያለው መንግስት እንደ ክልል አስቀምጦታል። ኦነግ ያንን አገር ሊያረግ ነው የሚል ትርክትን የመፍጠር ካልሆነ በቀር እስቺን አገር አረጋለሁ ቢል ኢንክሉድድ አርጎ አይታገልም ነበር። ስለዚህ እንደዛ ብትረዳው እኔ ደቂቃዎቼ ስላላለቁ ቀጥላለሁ። ስለዚህ ኦነግ ገንጣይ አይደለም። ኦነግ ብሔርተኝነት ላይ የተተኮረ ፖለቲካን ያካሂዳል ከሌሎች ጋር ባይኖረው ኖሮ ከሲዳማ ጋር ከኦኤንኤልኤፍ ጋር ከቅንጅት ጋር አንድነትን አይፈጥርም ነበር። በኢትዮጵያ አውድ ውስጥ የኦሮሞ ህዝብ
እኖራለሁ ጥያቄ ይመለሳል ካለ ያ ነው ፋንዳሜንታል ኩዌስችን ላይ ነው ኦነግ የሚያተኩረው። የዛሬ 50 ዓመት ሲመሰረት ካደረጋቸው ጥያቄዎች ውስጥ የተመለሱ ጥያቄዎች አሉ፣ የቀሩ ፋንዳሜንታል አሉ ብሎ ነው የሚታገለው። ያን በዛ ነው የፖለቲካ ፕሮግራም። ሌላኛው ምናልባት ወንድሜ ከኔ በታች ያለው በጣም የወረዱ ነገሮችን አንስቷል። ቅድም መሐመድንም እንዳነሳው ስሜት ውስጥ ገብቶ መናገሩን አይ ኦህም አፖሎጂ ታች ያለውም ስለ ፌደራሊዝምን ማቅ አገሬ ነው ብሎ የሚያነሳውን ስለ ፊንፊኔ ነው መሰለኝ ማንሳት የፈለገው። ስለ ፌደራሊዝም በምን ሞራል ያወራል አለ የሚል ነገር አንስቷልና ምናልባት እንደ ዜጎች የዜጎችን ካናዳ በዜጎች ነው አለኝ ብሎ አንስቷል ቅድምና ከግደሯ ጋር የዋለችው አጠብታለች ሲባል ያለው አልጠባችም አለ አይሉ አይነት ካናዳ ነው የምኖረው እኔ የብሔር ፖለቲካ ካናዳ አላልኩም። ዜጎች በፕሮቪንስ ደረጃ ጠንካሮች ናቸው፣ ከዛ ፌደራል መንግስት አለን ነው በያነሳውትና ምናልባት አንዳንዴ ብዙ ጊዜ መረጃን አፕዴት የማድረግ ችግር ስላለብህ ወንድሜ መረጃን በደንብ አፕዴት አድርግና ራስን ከመሳደብ ወይ ደግሞ ሌላ ነገር ከማንሳት ምናልባት ስለ ፊንፊኔ ምናምን የምታነሳ ከሆነ በብዛት ታክስ ከፍለን በብዛት ኖረን ምናምንና ሲያትል አካባቢ ብዙ ስለሆነ አንድ ኮንሲስተንሲ የራስህ ካረክ ቀጥሎ ወደ ፊንፊኔ ልንራመድ እንችላለን ማለት ፈልጋለሁ። ቀደም ያነሳችሁት የለውጡ ላይ አንድ ፖይንት ላንሳ። በለውጡ ጊዜ ምናልባት አይ ቲንክ እንደውም የደከመ ድርሻውን የተጫወተው ቢሃደን ነው። ከቢሃደን በላይ እንደውም ደሂደግ ይሻላል በዛን ሰዓት። ለምን ቢሃደን ውስጥ ቲፒኤልኤፍ ስላለ አይተማመንምና ኃይሉ ምንም የሚያነሳው ነገር የለውም። ኦህዴድ ደግሞ ቂጡን ከሌሎች ኃይሎች ጋር ስላሰረ ጉልበት ኖሮታል። የሙቭመንቱንም ሲመራ የነበረው የኦሮሞ ህዝብ አንበሳውን ድርሻ ስላለው እሱ ኮንፊደንስ ፈጥሮበታል። ኦህዴድ ተንቃ ተወሽቃ ስትኖር የነበረው ብቅ ብላ ከተቃዋሚው ጋር ጉልበት ስለነበራት እሱን ቦልዶና እንድትወጣ ኦህዴድን መርቶታል። ቢሃደን ውስጥ እንዳለ አብላጫው ቲፒኤልኤፍ ስለነበረ በምንም ኮንፊደንስ ወደዛ እንትና ህዝባዊ ተቃውሞም በጣም አናሳ ስለነበረ አያረገው። በእንዳውም ቅድም ታም ያነሳው በኃይለ ማርያም ዙሪያ ላይ ደይደጎች በዛ በ17ቱ ቀን ግምገማ ውስጥ በጣም ኃይለኛ የሆነ ኩነናን በቲፒኤልኤፍ ላይ ሲያረሱ የነበረ በነ ሰለሞን ጢሞስ እንመራ ነበር። ከመልሶና ባተክሾ ላይ የማንዴትድ ሩል ሲደረግ የነበረው መረጃዎችን በደንብ ከኔ በላይ ትቀርባለ በያስባለው መረጃዎቹን በደንብ ብታጠናከር ዝም ብለ ለማይገባው ድርሻ በኋላ ላይ at the end solution ሊመጣ ሲል እነገዱና እነለማ እኛ ማጆሪቲ ኃይል ስላለን እኛ አንድ ላይ ብንሆን ይመጣል የሚለውን ፐርሰናል ኮንሰልቴሽን እነደመቀ ከስብሰባ ውጪ አርገው ገብቶ በቀሩት 4 ቀኖች ነው ያ ኦሮ አማራ ካሄድ ብዙ አብላጫ ድምጽ እንዲኖር ያደረገው። ግን ያንን ስንል ጆዋር የተናገራት አንድ ብዙዎች የማይጋሩት እኔንም ሊቃወሙኝ የሚችሉ እኔ ግን በደንብ ማቀው ቲፒኤልኤፍ ራሱ ተሸንፎ በዛን ሰዓት አሳልፎ ስልጣን አልሰጠም። ቲፒኤልኤፍ ውስጥ በቃን የሚል ሪዘርቭድ የሆነ ኃይል ተፈጥሯል። እስከዛሬ ድረስ ትግራይ ውስጥ የጌታቸውና የሌሎች ኃይሎች እየተፋተጉ ያሉት በዛን ሰዓት ራሱ ከኢህአዴግ ውስጥ የነበረን ጫና ልክ አይደለም ብሎ ለለውጥ ራሱን ያዘጋጀ ኃይል ነበረ ቲፒኤልኤፍ ውስጥ። እሱ ኃይል አስተዋጽኦ አድርጓል። አይታንኩንም አለኝ ጉልበቱንም አለኝ ብሎ ቢዋጉ ኖሮ ብዙ መስዋዕትነት ይከፈል ነበር። ይሄ ሀቅ ነው፣ ብዙዎች አይስማሙበትም። ቲፒኤልኤፍ የዛን ሰዓት አቅሙን አሟጦ ቢዋጋ ብዙ መስዋዕትነት ይከፈል ነበር። ቲፒኤልኤፍ ውስጥ ራሱ ገሸሽ ብሎ ለለውጥ መንገድ የከፈተ ነበር እና እንደ ኃይለ ማርያም ሊሆን ይችላል አብይ የምትለውን ቲፒኤልኤፍ ገሸሽ ስላለ ለአብይ ያለው ኦፖርቹኒቲ ከኃይለ ማርያም የበለጠ የውሳኔ አሰጣጥ ነበረ። ሁለተኛ ደግሞ ኦሮ አማራ